አማራን ከተደቀነበት መንግስታዊ የማጥፋት ፕሮጀክት የመታደግ ትንቅንቁ እንደቀጠለ ነው። መላው የአማራ ግዛቶች ከጋራ ጠላታቸው ብልጽግና ጋር ጦር ገጥመው እየተፋለሙ ይገኛሉ። የቆረጠው ትውልድን በየአውደ ውጊያው መዋደቁን ቀጥሏል። ሰላምታችን በያላችሁበት ይድረስ። የተወደዳችሁ የብላክ ላይን ሚዲያ ቤተሰቦች ለእናንተ የሚመጡንና የተመረጡ አዳዲስ መረጃዎችን ማስደመጥ እንጀምራለን። መከላከያውም ከነመሪዎቹ ፈርሶ ፋኖን ተቀላቅሏል። ዝርዝሩን ይዘናል። የጎጃምና የጎንደር ቀጠናዎች የጦር ግንባር መረጃዎች ደርሰውናል፣ እናስደምጣቸዋለን። የአገዛዙ ኃይል ያሰራቸውን አርሶ አደሮች መግደሉ ተሰምቷል። አሳዛኙን መረጃ በተመለከተ ዝርዝር ጉዳዩን እንነግራቸዋለን። ከባህር ዳር ከተማ በአገዛዙ ደህንነቶች ታፍኖ የተወሰደው ወጣት ለ1 ዓመት ያህል ደብዛው ጠፍቷል። ቤተሰቡ ተጨንቋል። መንግስትም አላውቅም ብሏል። መረጃውን ይዘናል። ጌታቸው ረዳ አነጋጋሪ ቃለ መጠይቅ ሰጥተዋል። ወደ መቀሌ መለሳለሁ እያሉ ነው። አዳዲስ ጉዳዮችንም አጋልጠዋል። በቆይታችን ትሰሙታላችሁ። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ቤተሰብ እንድትሆኑ የአማራን የህልውና ትግል እንድታግዙ በአክብሮት እንጠይቃለን። አብራችሁን ቆዩ። አሸባሪውና ዘራፊው ቡድን ትናንት ሰከላ ወረዳ ግሽ አባይ ከተማ ዙሪያ የአንዱክሲ ንዑስ ቀበሌ 3 ንጹሃንን ማፈኑን ይታወሳል። ከሶስቱ መካከል ሹመት አቤል ነው የተባለ የ40 ዓመት ጎልማሳን ዛሬ በአሰቃቂ ሁኔታ ባገዛዙ ወታደሮች መገደሉ ተሰምቷል። ሁለቱ ንጹሃን ያሉበትም እንዳልታወቅን የተገለጸው የሟች ሹመት አቤል ወንድም በባለፈው ዓመት የአፈር ማዳበሪያ ለማምጣት አገራማን ብሎ በወጣበት በዚህ ሰው በላ ቡድን እንደተገደለም ታውቋል። ከአንድ ቤት ሁለት ወንድማማች በአንድ ዓመት ያለምንም ጥፋታቸው ተገድለዋል። የሁለቱ ወንድማማቾች ልጆች ያላባት ቀርቷል ብሏል የጊዮን ብርጌድ የህዝብ ግንኙነት ኃላፊ ፋኖ የቻለ አድማሱ። በዚያው በቀጠናው የጎጃም አገው ምድር ክፍለ ጦር ታሪክ እየሰራ ነው ተብሏል። ግዙፉ የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር ዛሬ በ5 ብርጌዶች አውደ ውጊያ አድርጓል። በአውደ ውጊያውም በአገዛዙ ኃይል ላይ ድል ተቀዳጅቷል ነው የተባለው። ጊዮን ብርጌድ፣ ዘንገናት ሊሊ ብርጌድ፣ ሳትማ ድንጋይ ብርጌድ፣ ቢትወደድ አያለው መኮንን ብርጌድ እና አቤ ጉበኛ ብርጌድ አውደ ውጊያ ያደረጉ ሲሆን የመንግስትን ኃይል በቁስም በሞራልም ከፍተኛ ኪሳራ አድርሰውበታል ነው የተባለው። ብዛት ያለው ሚሊሻ አድማ ብተና እና የምርኮኛው ብርሃኑ ጁላ ሰራዊት እርምጃ የተወሰደበት ሲሆን በተመሳሳይ ብዛት ያለው ሰራዊት ቁስለኛ መሆኑን የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ይበልጣል የእውነቱ ገልጿል። በቀጠናው የመከላከያ አመራሮችም ወደ ፋኖ ተቀላቅለዋል። አመራሮቹ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 1ኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድን የተቀላቀሉት 10 አለቃ አዲስ ሼሬ እና 50 አለቃ ታደሰ ከአባሎቻቸው ጋር ፋኖን ተቀላቅለዋል። ወደ ጎንደር ቀጠና ስናመራ የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር በገደብዬ ከተማ ድል ተቀዳጅቷል። ዛሬ ሰኔ 4 2017 ዓ.ም ከጠዋቱ 3 ሰዓት ላይ ወደ ገደብዬ ከተማ ዘልቀው የገቡት የአማራ ፋኖ ብሔራዊ ኃይል አፋባ ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር በጎንደር የበጋሻው ክፍለ ጦር ስር የምትገኘው በአርበኛ ንጉስ ፈረደ የምትመራው የታየው ብርጌድ በከተማ ውስጥ ሲንቀሳቀስ የነበረን የአገዛዙን ቅለው ኃይል የቀይ ጥይት ቁርስ በመጋበዝ ታሪክ ሰርተዋል። የአገዛዙ ሰራዊት ትናንት ኪንፋዝ በገላ ወረዳ ወደ ወገራ ወረዳ ከመምጣቱ የእረፍትና የመልሶ ማደራጀት ጊዜ ሳያገኝ የአማራ ህዝብ የቁርጥ ቀን ልጆች የሆኑት የኢታዩ ብርጌድ አባላት ገደብዬ ከተማ ውስጥ አኩሪ ጀብድ ሲሰሩ በአውደ ውጊያው 6 ያገዛዙ ሰራዊት ላይመለሱ ወደ ላይኛው ሲሸኙ ራቸው ከ4 በላይ የሚሆኑት ደግሞ ቆስለዋል። ጀግኖቹ ካገዛዙ ደንገጡር ኃይል እንደተለመደው ዛሬም 2 ጥቁር ክላሽንኮቭ ጠመንጃ ከነተተኳሻቸው በመማረክ በሰላም ወደ ቀጠናቸው ተመልሰዋል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር በጎንደር የበጋሻው ክፍለ ጦር ጀግኖች መጠነ ሰፊ ሰሞነኛ ውጊያዎች ከፍተኛ ሰብአዊና ቁሳዊ ኪሳራ እየደረሰበት ሞቱ እየተፋጠነ የሚገኘው ያገዛዙ ደንገጡር ኃይል አህያውን ሲፈሩ መደላደሉ እንደሚባለው ህብረተሰቡን እንዴት በቀን መጥተው ጨፍጭፈውን ሲሄዱ መረጃ አታደርሱንም? ለፋኖች ቢሆን ግን አይደለም ቀን ሌሊትም ታደርሳላችሁ በማለት በገበያና በቤታቸው ላይ የነበሩ በርካታ ቁጥር ያላቸው ንጹሃን የህብረተሰብ ክፍሎች ሲያስርና ሲደበድሙ ዋሉን። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የዳግማዊ ቴዎድሮስ 5ኛ ኮር የጎንደር የበጋሻው ክፍለ ጦር ቃል አቀባይ ፋኖ አርበኛ ታድሎ ደሴ ገልጿል። የአማራ ወጣቶች ማህበር መስራችና አመራር የነበረው የባህር ዳሩ ቴዎድሮስ ጌታቸው አገዛዙ አፍኖ ከያዘው ከ1 ዓመት በላይ እንደሆነውና እስካሁን የደረሰበት እንደማይታወቅ ተነገረ። ቴዎድሮስ ጌታቸው በባህር ዳር ከተማ ቀበሌ 15 ከሚኖርበት ግቢ ያገዛዙ አፋይ ቡድን ማለትም አድማ በተና መከላከያና የክልሉ ደህንነት አባላት በጋራ ከምሽቱ 1 ሰዓት አካባቢ አፈነው ወደ መኮድ ከወሰዱት በኋላ የተወሰነ ጊዜያት በመኮድ ማጎሪያ ውስጥ እንደነበረ ለተወሰነ ቀናት በሶስተኛ ወገን ምግብና አልባሳት ለማቀበል ሙከራ ይደረግ እንደነበረም ታውቋል። ቴዎድሮስ በአማራ ህዝብ ትግል ውስጥ ከሚታወቁ ጓዶች ውስጥ የራሱን ህይወት ትቶ ለአማራ ህዝብ የታገለ ብርቱ ጽኑና አስተዋይ ወጣት ነውም ተብሏል። ከሲቪክ አደረጃጀት በተጨማሪ በሰሜኑ ጦር
በጦርነት ወቅት ጋሸና ከዘመቱ የባህር ዳር ፋኖች ውስጥ እጅግ ተወዳጅ፣ ለጦሩ አለኝታ እንደነበርም ይነገራል። ይህ ጀግና በአሁኑ ወቅት የት እንዳለ፣ በምን ሁኔታ ላይ እንዳለ አይታወቅም። ፍርድ ቤትም አልቀረበም። በተለያዩ የአገዛዙ ማጎሪያ ጣቢያዎች ለማግኘት የተደረገው እንቅስቃሴ አልተሳካም ተብሏል። አንዴ አዋሽ አርባ ነው፣ ሌላ ጊዜ ደግሞ አዲስ አበባ ሜክሲኮ የሚገኘው የፌዴራል ማጎሪያ አለ ቢባልም አልተገኘም። ያለበትን ለማወቅ በወዳጅ ዘመዶቹ የተደረገው ሙከራ ሁሉ እንዳልተሳካ ነው የተገለጸው። አዲሱ የአማራ አብዮታዊ ትውልድ የአብይ አህመድን ወራሪ ኃይል በሚገባው ቋንቋ በነፍጡ አፈር ከድሜ እያበላው ቢሆንም በርካታ ወገኖች ታፍነው ደብዛቸው የጠፉ እንዳሉ ይነገራል። አፍኖ ደብዛ ማጥፋትና መሰወር የአገዛዙ መለያ ባህሪ ከሆነ ሰነባብቷል። የትግራዩ ፖለቲከኛ አነጋጋሪነታቸውን ቀጥሏል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴርና የትግራዩ ፖለቲከኛ ጌታቸው ረዳ ቲቢኤስ ከተባለ የቴሌቪዥን ጣቢያ ጋር ቃለ ምልልስ አድርገው ነበር። ከ90 ደቂቃ በላይ በነበራቸው ቆይታ በቅርቡ በፌዴራል መንግስት ስለተሰጣቸው ኃላፊነትና ስለ ትግራዩ ጦርነትና ጦርነቱ በፕሪቶሪያ የሰላም ስምምነት ካቆመ በኋላ በክልሉ ጊዜያዊ አስተዳደር የነበራቸው የፕሬዝዳንትነት ኃላፊነትን አስመልክተው ተናግረዋል። ሚኒስትር ጌታቸው ረዳ በቅርቡ በፌዴራል መንግስት ስለተሰጣቸው የስራ ኃላፊነት የተናገሩትም አነጋጋሪ ሆኗል። ከትግራይ ተገፍቼ ወጥቼ ወደ ስደት እንዳልሄድ አገሬንና ህዝቤን የማገለግልበት እድል ነው የተሰጠኝ። ይህንን እድል እንዳገኝ ላመቻቹልኝ የኢፌዴሪ ጠቅላይ ሚኒስትርን አመሰግናለሁ ሲሉ ተደምጧል። ቀድሞ ሚኒስትር የነበሩት በኋላ የክልል ፕሬዝዳንትነት ሆነው የሰሩት ፖለቲከኛ የአፍሪካ ቀንድ ሰላም መሆን ከቀጠናው አልፎ ለኢትዮጵያም እፎይታ ይሰጣል በማለት ከተሰጣቸው ስልጣን ሚና ጋር የሚቀራረብ ሀሳብ ሰጥተዋል። ዳግም ግጭት እንዳይቀሰቀስ የተቻለኝን ሁሉ ሰራለሁ ያሉም ሲሆን በተቃራኒው ግን ጦር እያሰለጠኑ እንደሆነ ይነገርላቸዋል። በግልጽም ከእሳቸው ጋር የነበሩ ጀኔራሎች ወደ ሚዲያ መጥተው እያሰለጠኑ መሆኑን አሳውቋል። እሳቸው ግን አሁን በተሰጠኝ የኃላፊነት ቦታ በአፍሪካ ቀንድ ዘላቂ ሰላም እንዲኖር አሟጥጬ እንድሰራ ከፍተኛ እድል ይፈጥርልኛልም ብሏል። ከአሁን በፊት ግጭት እንዲፈጠር የነበረኝ ሚና ይበቃል። አሁን በተመደብኩበት ቦታ በትግራይ፣ በኢትዮጵያ እንዲሁም በአፍሪካ ቀንድ ሰላም እንዲሰፍን በመስራት ያለፈውን ጥፋቴ ለማካካስ እሰራለሁ ነው ያሉት። ሚኒስትር ጌታቸው ረዳ ወደ ሱዳን ስላደረጉት የመጀመሪያ ጉብኝትም ተጠይቀው ነበር። የፌዴራል መንግስት በቅርቡ የሰጠኝ ኃላፊነትን በመወከል የመጀመሪያ የሰላም መልእክት ለማድረስ ወደ ሰሜንና ደቡብ ሱዳን ተጉዣለሁ። ጉብኝቴም ውጤታማ ነበር። የጠቅላይ ሚኒስትሩ የሰላም መልእክት ለአል ብርሃንና እንዲሁም ለሌሎች አመራሮች አድርሰናልም ብሏል። ግጭት በማስወገድ የሀሳብ ልዩነት በሰላማዊ መንገድ በጠረጴዛ ማራመድና ማስተናገድ እንደሚቻል፣ ለሀገርና ለህዝብ መስራት እንደሚቻል የሀገራችን ልምድ በመጥቀስ ነገረናቸዋል ማለታቸው ግርምትን ፈጥሯል። ስለ የትኛው ልምድ እንደሚናገሩም ግን የተገለጸ ነገር የለም። በትግራይ አሁንም የጦርነት ድባብ ያለ ቢሆንም አቶ ጌታቸው ረዳ ግን ከትግራዩ ግጭትና የግጭት አፈታት ትምህርት እንዲወስዱ ነግረናቸዋል ብሏል። በአፋር ምድር ብቻ ህወሓትን ይወጋል የተባለ 4 ክፍለ ጦር ያደራጁት አቶ ጌታቸው ረዳ የጆሴፍ ስታሊንን ሀሳብ በቃለ መጠይቁ አንስተው አንድ ሰው ከገደልህ ወንጀል ነው፣ 2 ሰው ከገደልህ ወንጀል ነው፣ ሚሊዮን ሰው ከገደልህ ግን ቁጥር ነው ይላል። ፖለቲከኞች ለሰው ህይወት ዋጋ መስጠት አለባቸው፣ በወጣቶች ደም መነገድ ማብቃት አለበት የሚል መልእክት አስተላልፈዋል። ንግግራቸውና ተግባራቸው ሆድና ጀርባም ሆኗል። ሚኒስትሩ ስለ ትግራይ ፖለቲካ ሲናገሩ ስልጣን እኔ ከያዝኩት ቅዱስ ነው፣ ሌላው ከያዘው እርኩስ ነው የሚለው የፖለቲከኞች የብደት አካሄድ መገራትና መቆም አለበት ብለዋል። ትግራይ ተመልሰው መስራትና መቀለ መኖር እንደሚፈልጉም ገልጸዋል። ወደ ህወሓት ከፍተኛ የአመራርነት ቦታ የጠቆማቸውና ያወጣቸው ስብሐት ነጋ እንደሆነና አንዳንድ የፖለቲካ ክፋቶች ከስብሐት ነጋ እንደተማሩም አንስተዋል። አሁን ያለውን የህወሓት አመራርም ከስህተቱ የማይማር ብቻ ሳይሆን ስህተቱን እንደ ሙያ ፕሮፌሽን የወሰደና የቆጠረ የደረቀ አመራር ነው ብለውም ዘልፎታል። እንግሊዝና አጋሮቿ ቀኝ ዘመም አክራሪ ናቸው ባሏቸው የእስራኤል ፖለቲከኞች ላይ ማዕቀብ ሊጥሉ ነው። የእስራኤል የደህንነት ሚኒስትር ኢታማር ቤን ጊቪር እና የፋይናንስ ሚኒስትሩ ቤዛለል ስሞትሪች የለንደንና አጋሮቿ ማዕቀብ ሰለባ ይሆናሉ። ሀገሪቱ በፍልስጤማውያን ላይ ግፍ የሰሩ ሰዎች ሀብት ማገድን ጨምሮ የጉዞ ገደብ እንደሚጥሉም ይጠበቃል። ብሪታንያ የአውስትራሊያን፣ ካናዳን፣ ኒውዚላንድን እና ኖርዌይን እርምጃ የምትቀላቀል ሲሆን ሁለቱ ሚኒስቴሮች ሀብታቸው እንዳይንቀሳቀስ በማድረግ ጫና ትፈጥራለችም ተብሏል። በጋዛ ለሚፈጸመው ጥቃትና እስራኤል በተለያዩ የፊልስጤም አካባቢዎች ግዛቷን እንድታሰፋ እጃቸው አለበት በሚል ይከሰሳሉ። ቀይ ዘመም አጥባቂ ናቸው የሚባሉት ሚኒስትሮቹ የብሪታንያው የውጭ ጉዳይ ሚኒስትር ዴቪድ ላሚ ከሌሎች አገራት አቻዎቻቸው ጋር ሆነው በፊልስጤም እየተፈጸመ ያለውን ጥቃት ተቀባይነት የለውም የሚል መግለጫም ሰጥቷል። ኃላፊነት መውሰድ ባለባቸው ሰዎች ላይ ይህንን እርምጃ ለመውሰድ አሁን ላይ ተገደናለን ባይ ናቸው። የተወደዳችሁ የብላክ ላይን ሚዲያ ቤተሰቦች የዛሬ መረጃዎቻችን እነዚህ ነበሩ። ስለ አብሮነታችሁ እናመሰግናለን። ጤና ይስጥልን።